የተከበራችሁ አድማጮቻችን አሁን ደግሞ ከተጠባባቂ ሌፍተናንት ኮሎኔል ወይም ስጋና አሉፍ በሚሉም አስማረ አለሜ ጋር እንወያያለን። ስጋና አሉፍ በሚሉም አስማረ አለሜ እንግዲህ በመከላከያ ሰራዊቱ ውስጥ ሲያገለግል ኤዲም በማዲም በተባለው ፕሮግራም በአውሮፓ ምድር ይሁዳውያን በተጨፈጨፉባቸው ካምፖች በሚደረግ ዝግጅት ስነ ስርዓት ተሳትፏል። 6 ሚሊዮን ይሁዳውያን የተጨፈጨፉበትን ይህን ከባድ ጊዜ የሚያስታውሰውን ይሄን ቀን በቦታው ተገኝቶ ሲታሰብ በመከላከያ ሰራዊት ውስጥ ሆኖ በኃላፊነት እያለ ኤዲም በማዲም በተባለው ፕሮግራም ሲያስበው ነበርና እንግዲህ በዚህ ዙሪያ ነው እሱ ጋር የምንወያየው። ስልክ መስመራችን ላይ ነው፣ ወደሱ እናልፋለን። ስጋና አሉፍ አስማረ አለሜ የመጀመሪያ ጊዜ ነው እንግዲህ ምንወያይና ከሱ ጋር አስፈቅጄ አንተ እንድል ተፈቅዶልኛል። አንቱ ነው መባል የሚገባቸው ግን ለውይይታችን እንድመች አንተ ላለሁ። ጤና ይስጥልን ስጋና አሉፍ። ጤና ይስጥልኝ ወርቅነሽ። በዚህ ቀን እንደዚህ እኔን ጠርታችሁ ለመወያየት ስለቀረብት በጣም አመሰግናለሁ። እሺ እኛም ፈቃደኛ ስለሆንክ በጣም እናመሰግናለን። እንግዲህ ያው አንተ እያልኩ ነው ውይይታችን የምንቀጥለው፣ አስፈቅጃለሁ። እሺ ጥሩ። እንግዲህ ያው ምንወያይበት ርዕሰ ጉዳይ ቀደም ሲል ገልጫለሁ፣ ግን ለመጀመሪያ ጊዜ ነው ውይይት የምናደርገው ካንተ ጋርና እንደው ራስህን ለአድማጮች በተወሰነ ደረጃ ብታስተዋውቅልን። ኦኬ። አስማረ ባንቲሆን አለሜ እባላለሁ። ምኖረው አሽዶን ነው። ባለትዳርና የ5 ልጆች አባት ነኝ። ለብዙ አመታት ያህል ውትድርና ውስጥ በአየር ኃይል አገልግያለሁ። በአሁኑ ሰዓት ግን ጥሮታ ከውትድርናው ጨርሼ ጥሮታ ወጥቼ፣ በእርግጥ አሁን ያለንበት ወቅት ጦርነት ስለሆነ በሚሊዮንም በአሁኑ ሰዓት አገለግላለሁ በየጊዜው እና ይሄን ይመስላል። ሌላ ስራዎችም እሰራለሁ። ግን ብዙ አመት ከ30 አመት የተቃረበ ውትድርና ውስጥ ነው ያገለገልኩት። ጥሩ። በእርግጥ እንግዲህ የተለያዩ ስራዎች ይኖራሉ። እስኪ እንዳው ዛሬ እየታሰበ የሚገኘውን 6 ሚሊዮን ይሁዳውያን በጀርመን ናዚ ተጨፍጭፈዋል በአውሮፓ ምድር፣ ይሄን በሚመለከት እንወያይ። አንተ እንግዲህ ይህ ቀን በሚታሰብበት ጊዜ ይሁዳውያን በተጨፈጨፉበት ካምፕ እንግዲህ በአብዛኛው የሚታወቀው በፖሊን ወይም በፖላንድ ምድር ይሁዳውያን የተጨፈጨፉባቸው ካምፖች አሉ። በተለያየ ኃላፊነት ተገንተሃልና ያው ስራ ላይ ያለ እንደው ስለዚህ ጉዳይ እንወያይ። እስኪ እንደው በዛ ቦታ ቆሞ ይሄን ሁኔታ ማሰብ እንዴት ነበር? ሁኔታውን ማየት እንዴት ነበር? እስኪ እንደው የነበረውን ስሜት አጋራን፣ አሳትፈን። እሺ፣ አመሰግናለሁ። እንግዲህ እኔ ከዚህ ሀገር ከገባሁበት ጊዜ አንስቶ በ1984 ዓመተ ምህረት ወጣቱኛ ነው እዚህ ሀገር የመጣሁ እና ስለ ሆሎኮስት ስለ ሾዋ 6 ሚሊዮን የኛ ህዝብ የተጨፈጨፈበት ቦታ ሲባል ብዙ ከታተል ነበር ገና ተማሪ እያለሁ። ከዛም በኋላ የተለያዩ በዚሁን ቀን የተለያዩ ፊልሞችን አይ ነበር፣ ብዙ ማነብ ነበር፣ ብዙ አጠና ነበር። በ2006 ውትና ውስጥ አየር ኃይል ውስጥ እያለሁ ከተለያዩ ክፍለ ጦሮች ከተለያዩ እዞች ተመርጠን የመኮንኖች ሉካም ቡድን ኤዲም በማዲም ይባላል የውትና ዩኒፎርማችን ልብስ ለብሰን ለ6 ቀን ያህል ከፖላንድ ሄደናል። እንግዲህ እኔም ከመሄዴ በፊት ስለዚህ ጉዳይ በቂ እውቀት ያለኝ ሁሉን ነገር የተረዳሁት መስሎኝ ነበር እና ከመሄዳችን በፊት ቅድመ ዝግጅት አደረግን። ከሙዚየም ያድባሽም ሁሉ ከዛ ሄደን አጠናን፣ የተለያዩ ቅድመ ዝግጅቶችን አደረግን። ግን የሚገርመው ከዛ ስትሄድ ግን ያለ ስሜት በጣም የተለየ ነው። ያወቅከውን ያጠናኸውን ጋርም አንዳንድ ጊዜ እንዲያው የተራራቀ ነው። ከዛ በጣም የሚሰማ ሁኔታ በጣም ከባድ ነው እና ለ6 ቀን ያህል ከዛ ወደ 60 መሆን መኮንኖች ሄደን ከዛ በየቦታው በፖላንያ ሀገር ውስጥ በየቦታው እየዞርነ የውትድርና ስነ ስርዓት እየተፈጸመ ቴክስ እየተፈጸመ ውትድርና ልብስ ለብሰን እየዞርን በየቀኑ ያን ሁሉ ይሁዲዎች የተጨፈጨፉበትን ቦታ የተዘጉበትን ቦታ ያን ሁሉ ስናይ እኔ በበኩሌ ሁለት አይነት ስሜት ነው የነበረኝ። አንደኛ
ይሄን ድርጊት ማየቱ በጣም ያሳዝናል። የሚሰማሽ ስሜት በጣም አሳዛኝ የሆነ ስሜት ያናድዳል። እንዴት ይሄ ሁሉ እንደዚህ ብሎ 6 ሚሊዮን ህዝብ እዚህ ያልቃል? አሰቃቂ ስሜት ያድርብሻል። በተለይ እንዴት የሰው ልጅ ሆኖ የሰው ልጅ ይህን ድርጊት እንዴት ሊሰራው ቻለ የሚለው በጣም ይሰማሻል። እኛ ያለበት ወቅት ደግሞ በተሳስ በኖቬምበር ስለነበር በጣም ብርድ ነበር፣ በረዶ ነበር፣ በጣም ይበርደናል። የክረምት ልብሶችን ሁሉ ጥሩ አድርገን ለብሰን እኛ እንደዛ ሆኖ በጣም ሲበርደን፣ ታሪኩ ግን እነዛ ይሁዶች የተገደሉ የተጨፈጨፉ ይሁዶች ራቁታቸው እንዴት ብለው ነው ያው ሁሉ ጊዜ የቆዩት የሚለው ሁሉ ከፍተኛ ስሜት ይሰማሻል። ይሄ በአንድ በኩል ነው። በሌላ በኩል ደግሞ ኩራት ደግሞ አለ። ኩራት አለ ስል በአሁኑ ሰዓት ለይሁዲ ህዝብ አገር አላት፣ እስራኤል አገር አለ። እስራኤል አገር እያለን እኔ አየር ኃይል ውስጥ ሁኜ የአየር ኃይል ውስጥ መኮንን ሁኜ የውትና ልብስ ለብሶ ከዛ ቦታ መቆሙ ደግሞ በጣም ያኮራሻል። በጣም የበለጠ ኩራት ያድርብሻል። ዛሬ እኮ እንደ ድሮ አይደለም። ከዛሬ የዛን ጊዜ የነበረኝ ስሜት ከ60 ዓመት በፊት እስራኤል ሀገር ብትኖር ኑሮ ይሄ ነገር አይሆንም ነበር፣ ይሄ ነገር አይፈጸምም ነበር የሚል ስሜት። ስለዚህ አሁን ግን ይሄ ነገር አይሆንም። ለአንዱ የኤዲም በማዲም ዓላማውም እሱ ነው። የቀድሞውን ታሪክ አይተን አሁን ግን ለወደፊቱ ግን እንዳይሆን ጠንካራ የሆነ እስራኤል ጠንካራ የሆነ ሰራዊት አላት የሚከላከል የሚለው ጋር የተያያዘ ነው። ስለዚህ በአንድ በኩል ሲያሳዝን አሰቃቂ ስሜት ሲኖር፣ በሌላ በኩል ደግሞ ኩራት፣ ደስተኛ ያለፈው አልፏል፣ ለወደፊቱ ግን አይሆንም የሚል ስሜት ነው የነበረ ይልልሽ ፈልጌ። አዎ እንግዲህ በጣም ይገርማል። እንዴት ሰው ሆኖ የሰው ልጅ ሆኖ እንዲህ አይነት ስራ ይሰራሉ የሚለውን ነገር እኔ ከዚህ በፊትም ሌሎችን ሰዎች ሳነጋግር በይሁዳውያን በተጨፈጨፉባቸው ካምፖች የጎበኙ ሰዎችን ሳነጋግር ይሄን ነገር ያልተናገረ ሰው የለም ማለት እችላለሁ። የሰው ልጅ ሆኖ እንዴት እንደዚህ አይነት ጭካኔ ይጨክናል? እንግዲህ ከ80 ዓመታት በፊት የነበረ ታሪክ ነው። ረጅም ጊዜ አይባልም፣ የቅርብ ጊዜ ታሪክ ነው። አዎ የዓለማችን የቅርብ ጊዜ አሰቃቂና ዘግናኝ ታሪክ ነው። ግን ይሄ ነገር አይደርስም ለወደፊት ማለትም ይከብዳል። በእርግጥ እንመጣበታለን፣ እናነሳዋለን ይሄን ጉዳይም። እንዳው ግን ይሁዳውያን የተጨፈጨፉባቸው ካምፖች፣ የታጎሩባቸው ካምፖች አሁንም ድረስ እንግዲህ የነበረውን ስቃይ የሚያሳይ ምስክርነት ይሰጣሉ በአይን ሲታዩና በቦታው እንደው ቦታውን ሲያዩት ምን ይመስላል? እስኪ እንደው ባጭሩ። ኦኬ እንግዲህ አንደኛ እንዳልኩት 6 ቀን በሙሉ በተለያዩ ቦታዎች የጀመርነው ጌቶ ባርሻ ከሚባለው ባርሻ ከፖላንያ ዋና ከተማ ህዛ ነው የጀመርነው። ይሁዲዎችን እንግዲህ ይሄ ጭፍጨፋ ሲደረግ ሂደት ነበረው። እንዴት አድገው አጠራቅመው መጀመሪያ እያታለሉ ማለት ይቻላል የስራ ነው ምናምን እያሉ ጌቶ ባርሻ ላይ ነው የጀመርነው። እንዲያውም የእነሱን የፖላንያ ውስጥ የነበሩ ይሁዲዎችን ማህበረሰብ ለመረዳት ሲባል መጀመሪያ ሄደን ያየነው መቃብር ቦታ ነው ሄደን ያየን። እዛ እንግዲህ ቀብር ስታይ ሀብታም የነበረው ምናምን ሁሉ እዛ ማወቅ ይቻላል። መዛ ጀምረን እና ጌቶ ባርሻን እያደረግን ህዛም ሌላም ቦታዎች ክራኮቭ ሌላም ቦታዎች ይህን አየን። ማየት ብቻ ሳይሆን አንድ ቀን የዛውን ቀን ሄደን ካየን በኋላ መጨረሻ ላይ የውትናው ስነ ስርዓት ይደረጋል፣ ቴክስ ይደረጋል፣ የእስራኤል ባንዲራ ይውለበለባል። እኛ ራሳችን ሰላምታ እየሰጠን የእስራኤል ህዝብ መዝሙር እየዘመርን ስለሆነ በጣም ከፍተኛ የሆነ ስሜት ያድርብሻል ፈልጌ ነው። ዋናው ግን በተለይ መጨረሻ ቀን ግን ኦሽቪትስ የሚባለው ክራኮቭ የሚባለው ኦሽቪትስ የሚባለው መጨረሻ የተቃጠሉበት ቦታ፣ ይሁዲዎችን በጋዝ ያቃጠሉበት ቦታ፣ ይሁዲዎች የጨፈጨፉበት ቦታ፣ በየአውሮፓ ሀገር ውስጥ ያሉትን ይሁዲዎች እያሰባሰቡ በባቡር እያመጡ የጨፈጨፉበትን ቦታ እዛ ስታይ የበለጠ ደግሞ አሰቃቂ የሆነ ስሜት ያድርብሻል። ራሱ የሚኖሩበትን ቦታ አይተናል፣ የት ቦታ እንደነበሩ በየክፍሉ የተለያዩ እየታዩ በሙዚየም ደረጃ ሆኖ በተለይ ለምሳሌ እኔ ትዝ የሚለኝ በጣም አንድ ክፍል
ጫማ የተለያዩ ጫማዎች ድብር ብለው ግን አንዱ ጫማ ከሌላው ጋር ተመሳሳይ አይደለም። የስንት ህዝብ ጫማ ከዛ እንደተጠራቀመ የሰዎች ጸጉር ይሄን ስታይ በጣም ያናድዳል። እንዴት እንደዚህ ብሎ አለቀ ብለው ያናድዳል። እና ኦሽቪጽን ማየት ከዛ ካየሽ በኋላ እያንዳንዱ ይሁዲ እያንዳንዱ እስራኤላዊ ይሁዲ ያለው ይሄን ቦታ መጥቶ ቢያየው የበለጠ ይረዳዋል፣ የበለጠ ያውቀዋል የሚል ስሜት ያድርብሻል ልፈልግ ነው። በጣም ያሳዝናል። አዎ ያናድዳልም። እንደው በአውሮፓ ምድር ለምንድን ነው እንዲህ አይነት ዘግናኝ ጭፍጨፋ የደረሰው በይሁዳውያን ላይ? ይሁዳውያን እንግዲህ የይሁዲ ህዝብ በመላው ዓለም የተበተነ ነው በታሪኩ በአንድም በሌላም መንገድ። ግን በአውሮፓ ምድር ነው ይህ ዘግናኝ ድርጊት የተፈጸመውና እንደው ለምን ይሆን? እንግዲህ ይሄ ጥያቄው ሰፋ ያለ ነው። ለምን የሚለው ሁልጊዜ መጠየቅ ይቻላል። በእኔ በኩል ሳይሆን እንደተረዳሁት አንደኛ የጀርመኖች የናዚ ኢዲዮሎጂ እኛ የበላይ ነን፣ የእኛ ዘር የበላይ ነው፣ ስለዚህ ሌላው መጥፋት አለበት። ይሁዶች ብቻ ሳይሆን ሆሞሴክሱዋል ሌሎችንም እነሱ በሙሉ መጥፋት አለባቸው፣ የእኛ ህዝብ ሁሉን ማስተዳደር አለበት፣ የሁሉ በላይ ነው ብለው ያወጡት ኢዲዮሎጂ የእነሱ ኢዲዮሎጂ ስለሆነ አንዱ ምክንያት ሊሆን ይችላል። እንግዲህ የኛ ህዝብ ማለትም ጀርመኖች የኛ ህዝብ ዘሩ የጠራ ሰው በላይ የሆነ ብለው ታሰቡ። ሌላውን ማጥፋት በሚያስቡበት ጊዜ ሂትለር ይሄን በደንብ የመራው ዋና መሪያቸው ሂትለር ይሄን በሚያስብበት ጊዜ ይሁዲዎች በዛን ወቅት በፖላንያም ሆነ በጀርመንም ሆነ በአውሮፓ ውስጥ ቁልፍ ቦታ ነው የነበሩ። በተለይ ይሁዲዎች ከአሰራራቸው የንግድ ነጋዴዎች ናቸው። ባንክ ውስጥ ይገኛሉ። በተለይ ቁልፍ ቦታዎች ይገኛሉ። እና ይሁዲዎችን እነሱን ማጥፋት አለብን የሚል ዓላማ ስላላቸው መሰለኝ እነሱን አስቀድመን ማጥፋት አለብን፣ እነሱ ጠንቅ ይሆኑናል የሚል ዓላማ ስላላቸው መሰለኝ። እና ብዙን ጊዜ በአሁኑ ሰዓትም ወትሮም ቢሆን ጊዜም የይሁዲ ህዝብ በያገሩ ጥሩ ቦታ እየያዘ ጥሩ ስራዎችን እየሰራ በየቁልፍ ቦታዎች ስለሚገኝ ሁልጊዜ አንቲሸሚ ምናምን የምንለው ጸረ ይሁዲ ምናምን የሚለው ላይ እሱ ጋር የተያዘ ይመስለኛል። ከዛም በኋላ ግን በእርግጥ በዛን ሰዓት የሁለተኛው ዓለም ጦርነት ነው። ጀርመኖች ይሁዲዎችን ብቻ አይደለም የገደሉ፣ ሌሎችን ሁሉ ገድለዋል። ጦርነት ሁሉ ከራሻ ጋር ከእንግሊዝ ጋር ጦርነት ነበር። ግን ይሁዲዎችን ግን ሆነ ብለው ያጠፉት የይሁዶችን ኃይል ስላወቁት መሰለኝ፣ የይሁዶችን ጉልበት የይሁዶችን ኃይል ስላወቁት መሰለኝ፣ በሱ የተነሳ ለኛ ጠንቅ ይሆናሉ ብለው ስላሰቡ መሰለኝ። እና ባጭሩ መግለጽ ተፈለኩ ይሄን ይመስለኛል። አዎ እንደው መቼም ይሄ ታሪክ ትውልድ እንዲያውቀው ከትውልድ ወደ ትውልድ እየተላለፈ ይዘከራል፣ ይታሰባል። መረሳት የሌለበት ታሪክ እንደሆነ የህዝበ እስራኤል ይሁዲ ህዝብ ያውቀዋል። ምንድን ነው ግን እንደው በጠቅላላ አድርጎ ባጭሩ ለመመልከት ከዚህ ታሪክ ምንድን ነው የምንማረው? ኦኬ፣ ጥሩ ጥያቄ ነው። አንደኛ ይሄን ከዚህ ታሪክ ጋር መማር የሚገባን የተማረ ሰው ነው፣ የነቃ ሰው ነው፣ የበለጸገ አገር የሚኖር ሰው በሙሉ ይሄን ድርጊት ማድረግ እንደሚችል ማወቅ አለብን። ምክንያቱም በዛን ሰዓት የአውሮፓ ወይም ጀርመኖች በጣም የተራቀቁ የተማሩ ነው። ግን ይሄን ጸረ ህዝብ የሆነ ነገር ድርጊት ማድረጋቸው አሁንም ይሆናል ብለን ማሰብ አለብን በእኔ በኩል። ሁለተኛው ደግሞ ይሄ እልቂት ይሄ ጭፍጨፋ እንኳን የዛሬ 80 ዓመት እንዳልሽው ብዙ ጊዜ አላለፈም፣ ዛሬም ሊሆን ይችላል የሚል ከዚህ ታሪክ ነው የምንማረው። ምክንያቱም በየወቅቱ በየጊዜው ይሁዲዎችን ለማጥፋት የሚነሳ አካል አለ። አሁንም ጦርነት ላይ ያለን ጥቅምት 7 ቀን የነበረውን ጦርነት የተነሳውን የሆነውን ድርጊት ማስታወስ አለብን እና የእስራኤል የይሁዲ ጠላቶች ሁልጊዜ እንዳሉና አሁንም ይሄ ነገር ዛሬም ቢሆን ሊፈጠር ይቻላል ብለን ማወቅ አለብን ባይ ነው። ሌላው ደግሞ ከዚህ ታሪክ መማር የሚገባል
እኛ ራሳችን መከላከል ማንችል ከሆነ ሌላው መመካት አንችል፣ በሌላው መተማመን አንችልም። ብዙ ጥሩ ወዳጅ ሀገሮች ሊኖሩ ይችላል ይሁዲዎች የሚደግፉ፣ ግን የዚህ አይነት ሁኔታ የሚያጋጥም ከሆነ መጀመሪያ ማወቅ የሚገባን ራሳችን በራሳችን ነው መከላከል ያለብን። ጥሩ ሰራዊት መኖር አለበት። ጥሩ ውትና ክፍል መኖር አለበት። አገሪቱም የሚጠብቅ አገሪቱም ብቻ ሳይሆን ለእያንዳንዱ ይሁዲ በየቦታው በሚጎዳበት ጊዜ እሱ የሚቆረቆርለት ሄዶ የሚከላከልለት ነገር ያስፈልጋል ማለት ነው። ምክንያቱም እንደሚባለው ታሪኩ እንደምናውቀው ብዙ ሀገሮች ይሄ ጭፍጨፋ መሆኑን እያወቁ ጀርመኖች ይሄን ድርጊት ማድረጋቸውን እያወቁ ምንም አላደረጉም። ያ ሁሉ ጊዜ ከ1939 እስከ 45 ድረስ ብዙ ጊዜ ነው፣ ብዙ አመት ነው። ይሄ ሁሉ ሲደረግ ማዳን ይቻል ነበር፣ ሞክረዋል። እኔ አሁን በአሁኑ ሰዓት ከዛ ከተመለስኩ ወይ ሙትናውን ጥሮታ ከወጣሁ በኋላ የአድሞርደሃይ የሆነ ሙዚየም አለ፣ ስለዚህ ስለ ተጨፈጨፉት ስለ ሆሎኮስት የሚያስረዳ። ከዛ አስተማሪ ነኝ። ከዛ ሳስተምር አንድ ነገር ነው፣ ከዛው ጌቶ ቫርሻ ውስጥ የተለያዩ ይሁዲዎች አመጽ ሁሉ አድርገዋል። ወደ ሃኒሌቪች የ24 አመት ወጣት ሆኖ ጀርመኖችን ለመውጋት አመጽ አድርገዋል፣ ለማጥቃት ሞክረዋል። ለዛ ነው ብዙም ጊዜም ጋር የሆሎኮስትና የጀግንነት ቀን ተብሎ የሚጠራው። ጀግንነትም ነበር እዛ ውስጥ። ይሄን ታሪክም ደግሞ ያ ሁሉ ምንም አቅም ሳይኖራቸው ምግብ ሳይኖራቸው ያ ሁሉ ተሰቃይተው አመጽ ማድረጋቸው አንድ ትምህርት ነው። ስለዚህ እኔ ነገሩን ለማጠቃለል እንፈልግ ታሪኩ መማር የሚገባን ራሳችን በራሳችን ታልተከላከል ታልጠበቅን ሌላ ሰው ይጠብቀናል ወይ ሌላ ሰው ይረዳናል ብሎ መተማመኑ ልክ እንዳልሆነ በሌላው ሰው መረዳት ይቻላል። ግን መጀመሪያ ግን እኛ ነው ጠንካራ መሆን ያለብን የሚል ሀሳብ ነው ያለ። ይልሽ ፈልገን ያው ጥሩ መልእክት ነው። እንደው በመጨረሻ ምናልባት ያላነሳውት ጥያቄ ሀሳብ ካለና እንደው መጨመር አለበት የምትለው ሀሳብ ካለም ደስ ይለኛል። እንደው ለማጠቃለልስ የምታስተላልፈው መልእክት ምንድነው? ይኸውልሽ መልእክቱ አንዳንድ ነገሮችን ብያቸዋለሁ አዙሬ ለማለት አንደኛ እንዳልኩት አሁን እኛ ራሳችን ነው መጠበቅ ያለብን። እኛ ራሳችን አገራችን መጠበቅ አለብን። የእስራኤል አገር መመስረቷ በ1948 ጀምሮ ይኸው በመጣው ሳምንት እንግዲህ ልናከብር ነው የነጻነት በዓላችን። እስራኤል ነጻ መሆኗ እስራኤል ለእያንዳንዱ ይሁዲ በያን ኢትዮጵያም ሆነ ኤሮፓም ሆነ አሜሪካም ሆነ ድሮም አሜሪካም ሆነ እያንዳንዱ ይሁዲ በቸገረው ጊዜ እዚህ ሀገር መኖሩን ማወቅ አለበት። ይሄ ሀገር እስራኤል ሀገር ማንኛውም ይሁዲ መጥቶ እዚህ ሊኖር እንዲችል በሰላም በደህና እንዲኖር ሀገራችን በደንብ መጠበቅ አለብን። ሀገራችን በደንብ ማጠንከር አለብን። ስለዚህ ለሀገሪቱ ጥሩ የሆነ ሰራዊት ያስፈልገዋል። ውትና ክፍሉን ለማለት ፈልጌ ነው። አሁን በዚህ የተነሳ እያንዳንዱ ግለሰብ እያንዳንዱ ዜጋ ለሀገሪቱ በቂ የሆነ አስተዋጽኦ ማድረግ ውትና መሄድ አለበት። ሁሉም በየጊዜው፣ ሁሉም በወቅቱ፣ ሁሉም በተራው በውትና ያልሆነ በሌላ መንገድ ለሀገሪቱ ልዩ የሆነ አስተዋጽኦ እያደረገ ሀገሪቱ እንድትበለጽግና ሀገሪቱ ጠንካራ እንድትሆንና ጠላትን መከላከል እንድንችል ማለት ነው። በተለይ ወጣቱ ክፍል እኔም በእስራኤል ጋር የተያያዘ ነው። ብዙ ጊዜ ወጣቱ ክፍል ብዙ ጊዜ ተዋጊ በአሁኑ እንደ ጦርነት እንዳየው ተዋጊ የሆነ አገሪቱን እየተከላከለ ለአገሪቱ በቂ የሆነ አስተዋጽኦ እያደረገ አገሪቱ ተጠበቅና የዚህ ድርጊት አዙሮ እንዳይመለስ ነው። አሁንም ግልጽ ነው እስራኤል ከተቋቋመችበት ጊዜ አንስቶ በቂ የሆነ ችሎታ አሳይታለች። በእያንዳንዱ ጦርነት በተከፈቱ ብዙ ጦርነት እንደተከፈቱ ሁላችንም እናውቃለን። ያን ሁሉ ጦርነት ተወተነዋል፣ አጥቅተነዋል። ሀገራችን በጣም አመዘገናል። ይሄ እንዲሆንም አሁንም ወጣቱ ክፍል በተለይ ህዝቡ ይሄን መከተል አለበት። ሀገሪቱ የበለጠ መጠንከር አለባት እና ይሄ ነው መልእክት ልፈልግ ሁሉም ማንኛውም ዜጋ ለሀገሪቱ ውትና ውስጥ እየገባ ውትና ካልሆነ በሌላ መንገድም ሆነ ለሀገሪቱ ልዩ የሆነ አስተዋጽኦ ማድረግ አለበት ነው ምለው። እዚህ በለጠ ጥሩ መልእክት ነው። እንግዲህ በጣም እናመሰግናለን። ጊዜህን አጣበህ ነው ይሄን ውይይት የምናደርገው። ለሰጠህን ጊዜ በጣም እናመሰግናለን። ስጋን አሉፍ በሚሉይም ወይም ተጠባባቂ ሌፍቴናንት ኮሎኔል አስማረ አለሜ ከልብ እናመሰግናለን። መልካም ጊዜ ይሁንልህ። ኦኬ እኔም በጣም አመሰግናለሁ። ማስታወስ ይህን ቀን ማስታውሰን ስለዚህ በመወያየታችን በጣም
አመሰግናለሁ። እሺ ሰላም ሰላም